ሪታ ልብ አንጠልጣይ የህይወት ታሪክ ክፍል 6 ተራኪ ረዚቃ መሐመድ። ለሚስክ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ በታላቅ አክብሮት ተጋብዛለሁ። ቪዲዮን ላይክ በማድረግ ጀምሩ። በምንም ሁኔታ ውስጥ ቢሆን ቤት ታሽጌ መዋልን አልፈቅድም። አይሆንም። እሱ እንደሄደ እንደ በፊቱ ነቃ ያለ አለባበስ ለብሼ እናቴን ወንድሜ ጋር እንደሚሄድ ነግሬያት ወጣሁ። ከቤት ከወጣው ጀምሮ ሙሉ መንገዱን ናኦድ ጋር እየደወልኩኝ ነበር የሄድኩት። ነገር ግን ስልኩ አሁንም ዝግ ነበር። ሱቅ ልደርስ ስል ከጣፋጭ ቤቱ አሪፍ ነገርን ገዝቼ ገባሁ። ለምን መጣሽ ሪታ እያለ ወንድሜ ተቀበለኝ። ቤት ከመሆን ይሻለኛል ወንድሜ፣ ቀለል ይለኛል እዚህ ብዬ ለማሳመን ሞከርኩ። ነገር ግን አልተሳካልኝም። አንድ ገዢ ነበር። እሱ እንደወጣ ወደ እኔ መጣና ለትንሽ ተሸዋወዳችሁ አለኝ። ማን አልኩ ግራ ገብቶኝ። ሄኖክ ነዋ አሁን ነው የወጣው አለኝ። አሁንም ማያፍርም፣ ስራውን ጨርሶም ይረብሸኛል ብዬ በጣም ተናደድኩኝ። ምን ላረግ መጣ? እዚህ እንዳይመጣ ነገረው አልኩት። ፊቴ እየተቀያየረ የኔ የዋህ ወንድም ፈገግ እንዳለ ምን ነው ልብሽ እንዳይሰርቅሽ ፈራሽ አለኝ። የበለጠ እኔም ትግ ብዬ በቃ እንዲመጣ አይፈልግም አልኩት። አረ ሲያሳዝን በእናትሽ ትንሽ ታሪኩን እኮ ነገረኝ አለ። የምን ታሪክ አልኩት ለመስማት እየጓጓሁ። ቤተሰቦቹ በጣም ሕፃን እያሉ ነው የሞቱበት። ከታላቅ ወንድሙ ጋር ነው ያደገው። ወንድሙ ብዙ ነገር እንዳደረገለትና እዚህ ለመድረሱ ምክንያት እሱ እንደሆነ ግን ምን እንደሆነ ሊነግረኝ አልቻለም እንጂ ድንገት ነገሮች እንደተቀየሩና ክፉ እንደሆነበት ትላንትናም የምትወደውን ልጅ ለማሳመን ብሎ እሱን እንዳስመታውና እንደጎዳው ነገረኝ። ከንፈሩ ሁሉ አብጧል ሲያሳዝን አለኝ። ችግር ጭንቀት የማያጣኝ ልጅ ወይ በፈጣሪ። ከቅድሙ ህመሜ ተነሳብኝ። ማሰብ ማንሰላሰል ሰለቸኝ። ማን እውነተኛ እንደሆነ እንኳን ሳላውቅ ማንን ልመን? የዛን ቀን ትምህርት ቤት ሄጄ ናኦድን እስከማፋጠጠው ቸኩያለሁ። ሰዓቱ እንደምንም ደረሰ። ወደ ዲኮር ክላሱ ሄድኩኝ። ለካ ሳላስበው ተለማምጄዋለሁ። እስከ ዛሬው አብረን ወደ ትምህርት ቤት እንድንሄድ ዙሪያዬን እየቃኘሁ ነው የሄድኩት። እዛ ስደርስም ቀጥታ ወደዛሽ ክፍል አመራሁ። ነገር ግን የለም። ወጥቼ ሙሉ ግቢውን ዞርኩኝ። ምንም ቦታ የለም። እስኪመጣ ገብቼ መጠበቅ ጀመርኩ። አልመጣም። ጭራሽ የመጀመሪያው አስተማሪ መጣ። ናኦድ ስላመመው መምጣት አልቻለም ብላ ክፍሉን ከበር አደረገችለት። እንደዛ ሰዓቱ ፈጥኖብኝ ቅር የማይለኝ ልጅ ሰዓቱ አልሄድ አለኝ። በመከራ አልቆ ወደ ቤት ሄድኩኝ። በጣም ደባሪ ምሽትንም አሳለፍኩ። ናኦድን ማግኘት ፈልጌያለሁ፣ ግን ስልኩ ሊሰራ አልቻለም። ናኦድን ሳላየው ሳላገኘው ድምጹንም ሳልሰማው ተመሳሳይ ነገር እያደረግኩ ሳምንት አለፈኝ። ቤቱን እንኳን አላውቀውም። ምን ማድረግ እንዳለብኝ አላውቅም። ስራ ቦታ ናኦድ እስኪጠራጠረኝ ድረስ ተቀያይሬያለሁ። መስራትም እየከበደኝ ነው። በመጨረሻም ለራሴ ያለኝን አንድ መፍትሄ ወሰንኩ። ሄኖክ ጋር ለመደወል ወሰንኩ። ከስራ ወጥቼ ክላስ እየሄድኩኝ ደወልኩ። አይነሳም። ደገምኩለት። የኔን ስልክ ማንሳት ካቆመ የሆነ ችግር አለ። ቶሎ ተስፋ አልቆረጥኩም። ደግሜ ስደውል በስተመጨረሻ ተነሳ። አብይ ሪታ። ሄሎ ሄኖክ፣ ራስ የፈጠርከውን ችግር ራስ እንድታስተካክለው እድል እየሰጠው ነው አልኩት በትዕዛዝ መልኩ። አንቺ ሁሌም ስለሱ ነው የምትጨነቂው አይደል? ቆይ ምን እንዳደርግልሽ ነው የፈለግሽው አለኝ። ናኦድን አገናኙኝ አልኩት በሚያሳዝን ድምጽ። ከቤት አይወጣም አለኝ። እሺ እኔም ቤቱ ሰደኝ አልኩት። ለምን እንዳልኩት አላቅም። ወዲያው እሺ ብሎ ቦታ ነግሮኝ ስልኩን ዘጋው። የምር ሄኖክን አምኜ ቤቱ ልሄድ ነው፣ ግን ፍራቻዬ ከፍተኛ ሆነ። ሀሳብ አላስቆመኝም። ነይ ወዳለኝ ቦታ ቀጥ ብዬ ሄድኩኝ።
ውስጤ ዝም ብሎ ይፈራል። ሄኖክን በድጋሚ እያመንኩት ነው። ምክንያቱም ወንድሜ ስለ ሄኖክ ከነገረኝ በኋላና የሱ ስልክ አለማንሳት የሆነ ያህል ጥርጣሬን ወደ ናኦድ እንዳዞር አድርጎኛል። ግን ደግሞ ወንድሜ ለኔ እንዲነግረኝ ብሎ ቢያንስ እንዳይሆን ብዬ ፈራ ተባልኩኝ። ማንንና ለምን ማመን እንዳለብኝ አላውቅም። በእርግጥ ሙሉ በሙሉ ናኦድን ማመን እንዳለብኝ ይሰማኛል። ግን በፍቅር ታውሬ ራሴን ማጣት አልፈልግም። አንዳንዴ በራሳችን መንገድ ብቻ መጓዝ ጥሩ አይመስለኝም። እኔም ግን ማንንም ሳላዳምጥ ዝም ብዬ መጓዝ ጀመርኩኝ። ነያ ላይ ቦታ ደረስኩ። ቦታው ስላልገባኝ ለሄኖክ ደወልኩለት። በሁለተኛው ተነሳ። አቤት ነበር መጀመሪያ የሰማሁት። ደርሻለሁ፣ ለናኦድ ግን እንዳትነግረው ብዬ አስጠነቀቅኩት። መጣው ብሎ ስልኩን ዘጋብኝ። ለትንሽ ደቂቃ ቆሜ ከጠበቅኩት በኋላ መጣ። ለምን እንደሆነ አላቅም፣ ሳየው መፍራት ጀመርኩ። እንደ ሌላ ጊዜው አይደለም፣ ያስፈራል። ተኮሳትሯል፣ ፈገግታ የለም። አይኖቹ እንደ ሌላ ጊዜው ባትፈልጊም ፈገግ አያሰኙም። ፍቅር አይለግሱም። አይኖቹ እንደ ሌላ ጊዜ ይስቡ። አጠገቢም ደረሰ። ሰላም ይለኛል ብዬ ብጠብቅም ከላይ መጥቶ ወደ ታች መጓዝ ጀመረ። እኔ ነኝ እሱ ያጠፋ ነው። እሱ ነው ጥሎኝ ሄደው ጨለማ ውስጥ፣ ያውም ስልኬን ወስዶ። እሱ ነው ከናኦድ ጋር ያጣላኝ። ለምን እንደዛ እየሆነ እንዳለ ስላልገባኝ ዝም ብዬ ቆምኩኝ። ትንሽ እርምጃዎችን ተጓዘና ቆም ብሎ ፊቱ ላይ የደፋውን የሆዲ ኮፍያ ከፍ እያረገ ተመለከተኝ። እውነቱን ፊቱ ላይ ጠባሳዎች ወረውታል። ግንባሩን በቁስል ፕላስተር አሽጎ፣ ሌሎቹ የተመቱ ቦታዎችን ግን የደረቀ ቁስል ሆኖ ይታያሉ። አትመጭም? ጊዜ የለኝም አለ ኮስተር ብሎ። ሲስቅም ያምራል፣ ግን ሲኮሳተር የበለጠ ቆንጆ ነው። ፊቱ ላይ ያሉት የደረቁ ቁስሎች ሳያግዱኝ ውበቱን ያስተዋልኩት ገና የዛ ቀን ነበር። ምን ሆኜ ነው ብዬ በእጆቼ ራሴን ቆንጥጥ አረኩ። ወዴት ነው የምንሄደው አልኩት። እሱን ነው የፈለግሽው? ስለዚህ ዝም ብለሽ ነይ ብሎ እጁን ኪስ ውስጥ ከቶ መራመድ ጀመረ። ፀሐዩ አድክሞኛል፣ ግን ሮጥ ብዬ ደረስኩበትና እሱን መከተል ጀመርኩ። ድካሜን ያስተዋለ ይመስል ቀስ ቀስ እያለ እርምጃውን እየቀነሰ መጣ። በዛ በጠራራ ፀሐይ ወክ እያደረግን ነበር የሚመስለው። ስንሄድ ሳላስበው ቀና እያልኩ ያየሁት ነበር። እሱም ማስተውሎታል፣ ግን የሆነ የተናነቀው ንዴት ያለ ይመስል ፊቱን በጣም ዘብዝቦታል። አውቆ ነው እንዴ እስክል ድረስ መንገዱ እየረዘመብኝ መተጣጣፍ የበዛበት ነበር። የሆነ ሰዓት በጣም ውሃ ጠማኝ። ጉሮሬ ራሱ ደረቀብኝና ጉሮሬን ስጠራርግ ትንሽ ተጓዝንና በጀርባ ያልፎ ቀዝቃዛ ውሃ ገዝቶ ሰጠኝ። አመሰግናለሁ አልኩት፣ ፈገግታዬ እያመለጠኝ። ግን ምን ሆኛለሁ ስለ ራሴን ገሰጽኩ። መንገዱ ሲሰለችኝ እረን ይደከመኝ፣ የት ነው የምትወስደኝ አልኩት። በዛ ፀሐያ ሁሉ መንገድ ቃል ሳላወጣ ሳላሰማም በጣም ከባድ ነበር። አሁንም ምንም ሳይል አስቆመኝና ገብቶ አየ። ለካ እሱም ናኦድ የት እንዳለ አውቅ ለኔ ብሎ እየፈለገ መሰለኝ። እዛም ሲያይ አጣሁ። ምንም ቃል አይጠቀምም። አሁንም ዝም ብሎ መጓዙን ቀጥሏል። በመጨረሻም ሲሰለቸኝ ለምንድነው ቦታ የተቀያየር ነው አልኩት። ማለት አለ ዞር ብሎ ሲያይ። እኔ እንዳንተ መሆን እያለብኝ አንተ ግን አታወራኝም። አኩርፋል። ተበዳይ ዝም ሲል በዳይ ይለፈልፋል ትላለች እናቴ። ልክ ሳትሆን አትቀርም አልኩት። ምናልባት ብሎ ዝም አለ። አሁንም ከደቂቃዎች ጉዞ በኋላ እርምጃውን ገታው። ምን ሆንክ አልኩት። አላማዬን ረስቻለሁ። ምን ላድርግ እንደመጣውም ጠፍቶብኛል መሰል። ስጨርሽ በቀኝ ስትዘሪ ባጃጅ አለ፣ ብር ይዘሻል አለ። አዎ ይዣለሁ። የምን ባጃጅ አልኩት ግራ ገብቶኝ። ስጨርሽ በእግር ስለሚርቅሽ በባጃጅ ሂጂ፣ ደህና ሁኚ፣ ያውና ናኦድ ብሎ በአፉ ጠቆም አደረገኝ። ፊቱን አዙሮ ሲሄድ ሄኖክ ብዬ ተከተልኩት።
ደስ በተሰኘ ፊት ሆኖ ወደ እኔ ዞረ። የሚያስጠላው ደግሞ ድምፄን የሰማው ናኦድ ወደ እኔ ዞረ። እኔም እሱን ለማየት ዞርኩ። ወዲያው ደግሞ መልሼ ወደ ሄኖክ ስዞር የተበሳጨ ፊት አሳይቶኝ ዞሮ መንገዱን ቀጠለ። የሆነ ልቡን የሰበርኩት አይነት ስሜት የተሰማኝ ስለሆነ ግራ ገብቶኛል። ማን ነው ትክክል ማን ነው እውነተኛ የሚለውን ስለማላውቅ አሁንም በጣም ግራ ተጋብቻለሁ። ሄኖክ ጀርባውን ሰጥቶኝ መንገዱን ሲቀጥል ናኦድን በተራው ኩርፊውን ለመግለጽ ጀርባውን ሰጠኝ። በሰዓቱ አእምሮዬ የሚለኝን ተከተልኩ። ወደ ናኦድ ሂጄ ከጀርባው ቆምኩኝ። ላቅፈው አስቤ ግን እጄን እምቢ አለኝ። ለምንድን ነው የጠፋኸው አልኩት። መልሱን እያወቅኩም ቢሆን ድርቅ ብዬ ጠየቅኩት። እንደጠበቅኩት ዝምታ ነበረ መልሱ። ዝም በማለት የሚቀየር ነገር የለም እኮ ሄኖክ። ምን እንደሆንክ ታውቃለህ? በቃ እውነቱን ማወቅ ፈልጋለሁ። ለምን አታስረዳኝም አልኩት። ለምን ሊረዳኝ እንዳልፈለገ አላውቅም። እኔ ግን ከፈለግሽ ለምን እሱን አትጠይቂውም ብሎ የጨለመ ተስፋዬን አጨለመው። በጣም ነው የተናደድኩት። ከፍቶኛል፣ ደብሮኛል። ምን እንደማደርግ አላውቅም። በሰዓቱ ብቻ ቀጥ ብዬ ጥዬው ሄድኩኝ። ክላሱንም ስራውንም ትቼው ወደ ቤት ተመለስኩኝና ራሴን ከሀሳብ ከጭንቀትና ከማወዛገብ ለማራቅ ብዬ ራሴን በስራ ጠመድኩት። እናቴ ያለ ወትሮ አብዝቼ ስሰራ ግራ ገብቷታል፣ ግን ምን ማድረግ ይቻላል? እኔ አሁን ልቤን ብቻ ነው የማዳምጠው። ከዛ በኋላ ራሴን ከሁለቱም ለማራቅ መሞከር ጀመርኩ። ክላስ እሱም መጥቶ ማስተማሩን ቀጠለ። እንደዛ ካልተያየን ያመናል እንዳላለን እንደማይተዋወቁ ሰዎች ሆነን አልፎ አልፎ ክላስ ቀራለሁ። ስሄድ በዛው መልኩ ቀጠለ። ከሁለቱም ለመራቅ ሞከርኩ። የተሳካልኝ ግን አይመስለኝም። አንድ ቀን ምን ፈልጎ እንደሆነ አላቅም፣ ሄኖክ በጧቱ ደወለ። ላነሳው ፈልጌያለሁ፣ አልፈለኩም። ግራ ሲገባኝ ግን አነሳሁት። አቤት አልኩት አንስቼ። ሰላም ሪታ፣ ይቅርታ ስለደወልኩ አለኝ በሚያሳዝን ድምጽ። ከልቤ አልተጨነኩም ነበረ፣ ግን የተኮሳተርኩ አስመስዬ እሺ ምን ፈለክ አልኩት። እምቢ እንዳትይኝ ግን ላገኝሽ ፈልጋለሁ። ከፈለግሽ ቦታ አልመርጥም። አንቺ የፈለግሽበት ቦታ እዛው እመጣለሁ እና ወራሻለሁ አለኝ። በሰዓቱ ቦታ መረጭ ስላለኝ ነፃነት የሰጠኝ መሰለኝና እምቢ ለማለትም አልደፈርኩም። ወዲያው አሁን እንገናኝ ብዬ በራሴ ግልጽ ካፌ ቀጠርኩትና ወዲያው ዘንጬ ሄድኩኝ። ለምን ደጋግሜ መስታወት እንዳዩ አላውቅም። ብቻ ትንሽ ለራሴ ትኩረት ሰጥቼ ነበር። ከዛ ቀጥ ብዬ ወደ ተባባልነው ቦታ ሄድኩኝ። 4 ሰዓት ተባብለን እኔ 3 ሰዓት ከ50 ደረስኩ። ለምን እንደሆነ አላቅም፣ ግን የሆነ የሽንፈት ስሜት ይሰማኛል። ቀድሜው መድረሴ በራሴ አናደደኝ። ተነስቼ ወጥቼ ከመጣ በኋላ ልመለስም እያሰብኩኝ ነበር። በሀሳብ ስማትር 10 ደቂቃ አካባቢ አሳልፎ መጣ። ያለ መጠን ተናደድኩ። ስልኬ ላይ ሰዓት አየውና ለምንድን ነው ያረፈድከው ያምሃል አልኩት። እኔ ከልቤ ተናድጄ እያወራሁት እሱ ቁጥብ ያለች ፈገግታ እያሳየኝ ስትናደጂ በጣም ውብ ነሽ አለኝ። ሳላስበው ፈገግ አልኩ። ወዲያው ተመለስኩኝና ለመኮሳተር ሞከርኩ። እሱ ያለፈው ቀን ስንገናኝ ከነበረው በጣም የተለየ ነው። ፈገግታ ያበዛል፣ ዝም ብሎ ያኛል። እሺ ለምንድን ነው እንገናኛል ግን አልኩት። አንቺ ለምንድን ነው እሺ ያልሽኝ አለኝ። ምን ማለት ነው? እሺ ማለት አልነበረብኝም? እንደዛ ለማለት አይደለም እኮ ላወራሽ ፈልጌ ነው አለ። እሺ ለምንድን ነው የፈለግከኝ? ቀጥል አልኩት። እንድታምኚኝ ስለምፈልግ ነው። ለምን አምንሃለሁ? እኔ ጋር ያለውን እውነት እንድታውቂ ይፈልጋለሁ። በቃ አውቃለሁ ናኦድን ታፈቅረዋለሽ፣ ግን ፍቅር እውር አታድርጊው። ስላፈቀርሽ ብቻ ሙሉ እምነትን አትስጪ። እመኙ ግን እኔን እመኚኝ አለኝ። እሺ ቆይ ለምንድን ነው የማምነው? እና ደግሞ ለምንድን ነው ናኦድን የምትጠላው አልኩት። እንዴት እሱ ይጠላል? ትንሽ ስሜታዊ ሆኗል። እኔ ወንድሜን ከራሴ በላይ ወደዋለሁ። በህይወቴ የሱን ክፉ ማየት አልፈልግም። አንቺ ወንድምሽን ከምትወጁ በላይ ወደዋለሁ።
እሱ ባይኖር ምናልባት ሰማይ ቤት ወይም ጎዳና ላይ ነበር የምታገኝ። እሱ ነው በልጅነቱ ልጅ አድርጎ ያሳደገኝ። ግን እሱ እኔን ሳላስበው ወጋኝ። እንዴት ላስረዳሽ? እኔን መከታተል የህይወቱ ትልቅ ክፍል ነው ብሎ ምስጥ ያለ ወሬ ውስጥ ገባና ጭራሽ ሳናስበው ያዘዝነው ማኪያቶ እስኪመጣ ማውራት ቀጠለ። ስለ ልጅነታቸው እየነገረኝ ሳላስበው መሳቅ ጀመርኩ። በዛ ልክ በፍቅር እያወራኝ እንዳለ አላውቅም። ብቻ ከልቤ ግን እያዳመጥኩት ነው። ወሬን ቀጥሎ ሲያጠፋ እንዴት እንደሚቆጣው ሲነግረኝ ከት ብዬ ሳቅኩኝ። የኔን ሳቅ እያየ ደግሞ እሱም መሳቅ ሲቀጥል ከማኪያቶ ጋር ናኦድ እኩል ወንበራችን ላይ ተቀመጠና አብረን እንሳቅኛም ቀልዱን ንገሩን አለ። ድንገት የናኦድ ድምፅ ሲሰማ የሳቃችን ድምፅ እንደጎንበነነ። ሄኖክ ላይ ተከታትሎ የነበሩ አይኖቼ በፍርሃት ተሞልተው ወደ ናኦድ ዞሩ። ፊቱ ላይ የሚነበበው ቁጣ ሳይሆን በክህደት የጠቆረ ቅናት ነበር። ናኦድ አልኩኝ፣ ድምጽ እየተንቀጠቀጠ። እሱ ግን እኔን አላየኝም። ትኩረቱ ሁሉ ሄኖክ ላይ ነበር። ወንበሩን ስቦ እንደተቀመጠ ምን ነው ሄኖክ፣ ወሬው ለካ ይህንን ያህል ይጣፍጣል፣ እኔንም ጨምሩኝ እንጂ አለ። ድምጽ ውስጥ የሚያስፈራ ቀዝቃዛ የሆነ ስሜት የተሰማ። ሄኖክ ቀስ ብሎ ማኪያቶውን ጠረጴዛው ላይ አስቀመጠ። ቅድም ፊቱ ላይ የነበረ የልጅነት ትዝታና ብሩህነት ወዲያው በዝምታ ተተካ። ናኦድ እዚህ ምን ታደርጋለህ አለው ሄኖክ በረጋ ድምጽ። እኔት መሆን እንዳለብኝ ሳይሆን አንተ እዚህ ምን እየሰራህ እንደሆነ ነው መጠየቅ ያለብህ። ናኦድ በጩኸትና በቁጣ ጠረጴዛውን መታው። በአካባቢያችን የነበሩ ሰዎች ሁሉ ዞር ብሎ ማየት ጀመሩ። ሪታን ከኔ ለማራቅ የማትፈነቅለው ድንጋይ የለም አይደል? አሁን ደግሞ በታሪክ ልታጠምዳት ፈለክ። እኔም በመካከላችሁ ሆኜ ግራ ገባኝ። ናኦድ ለምን እንደዚህ እንደሚቀናና ሄኖክን እንደሚጠላው ሊገባኝ አልቻለም። ናኦድ እባክህ ተረጋጋ፣ ዝም ብለን እያወራን ነበር ብዬ ላስታረቃቸው ሞከርኩ። አንቺ ዝም በይ አለኝ ናኦድ ወደ እኔ ዞሮ። ይሄ ሰውዬ ምን አይነት ተንኮለኛ እንደሆነ አታውቂም። እያሳዘነሽ ቀስ በቀስ ህይወትሽን ሊያበላሽ ነው የሚፈልገው አለ። በዚህ ጊዜ ሄኖክ ከመቀመጫው ተነሳ። በቃኝ ናኦድ፣ ሁልጊዜ እኔን እንደ ጥቁር ነጥብ ማየትህን አቁም አለው። ከዚያም ወደ እኔ ዞሮ ሪታ ስላዳመጥሽኝ አመሰግናለሁ። እውነቱ ግን በሂደት ይገለጣል። እኔ ናኦድን ክፉ አልፈልግም፣ ግን አንቺንም እንዲዋሽሽ አልፈልግም ብሎኝ ከኪሱ ብር አውጥቶ ጠረጴዛው ላይ አስቀምጦ ጥሎን ወጣ። ናኦድ እንደቆመ በንዴት ይተነፍሳል። እኔ ደግሞ ውስጤ በሺህ ጥያቄዎች ተሞልቷል። ናኦድ ለምንድን ነው እንደዚህ የምትሆነው? ሄኖክ እኮ ወንድሜ ነው የሚለው። ስላንተ መልካም ነገር ሲነግረኝ የነበረ እሱ ነው። ይወድሃል አልኩት። ናኦድ አጠገቤ ተቀመጠና እጆቼን ያዛቸው። ሪታ መኝ፣ እሱ የሚልሽን ሁሉ አትቀበይ። ስለኔ የሚነግርሽ ታሪክ ሁሉ እኔን ካንቺ ለመለየት ነው አለኝ። አይኖች ውስጥ እውነተኛ የሚመስል ስጋት እየታየ። አሁን ማን ትክክል እንደሆነ ጨርሶ መለየት አቃተኝ። ሄኖክ እመኚኝ ይለኛል፣ ናኦድ አትመኙ ይለኛል። ሁለቱም ስለ ፍቅር ያወራሉ፣ ግን በመካከላቸው ያለው ጥላቻ የት እንደሚያበቃ አይታወቅም። ድምጽ ውስጥ ያለው ንዴትና ተስፋ መቁረጥ እኩል ይደመጣሉ። ነገር ግን እኔ አላመንኩትም። ሄኖክ ስለነገረኝ ታሪክና ስላሳለፉት የልጅነት ጊዜ ሳስብ ናኦድ አሁን የሚነግረኝ ነገር ሁሉ ራሱን ለመከላከል ብቻ የሚጥል ይመስለኛል። ናኦድ ሁል ጊዜ ሌላውን ሰው ከመውቀስ ለምን እውነቱን አትነግረኝም አልኩት በቁጣ። እውነቱ ይሄ ነው ሪታ፣ ሄኖክ ካንቺ ሊነጥለኝ ይፈልጋል አለኝ እጄን ሊይዝ እየሞከረ። እንደተጣላንና ፊቱን እንዳዞረብኝ የምረሳው መሰለኝ። እጁን አፈናጠርኩት። በቃኝ፣ ሁለታችሁ ሚስጥር ናችሁ፣ ማንን ማመን እንዳለብኝ ግራ አጋባችሁ አልኩና ከካፌው ተነስቼ ሄድኩ። ናኦድ እየጮኸ በተደጋጋሚ ስሜን እየጠራ ተከተለኝ። እኔ ግን ወደ ባጃጅ ተሳፍሬ ጥዬው ሄድኩ። በቃ ተጣላን፣ የመጨረሻችን ነው መሰለኝ።
ያ ሁሉ ፍቅር በጥርጣሬ ደመና ተሸፈነ። ቤት ከገባው በኋላ ናኦድ ደጋግሞ ደውሎ ነበር። ነገር ግን አላነሳሁትም። ውስጤ እየነደደ ነው። ራሴን ለማረጋጋት ስሞክር ግን አእምሮዬ ወደ ኋላ ተመለሰ። ናኦድ አንገቱና ትከሻው መካከለኛው አካባቢ ያለውን ያንን ትልቅና ጥልቅ ጠባሳ አስታወስኩት። ብዙ ጊዜ አይቼዋለሁ፣ ግን ምንድነው ብዬ በጠየቅኩኝ ቁጥር አደጋ ነው ብሎ ያልፈኛል። አሁን ግን ያ ጠባሳ ሌላ ትርጉም ያለው መሰለኝ። ደግሞ እርግጠኛ ነኝ ለሚስጥሩ መፍቻ የሚጠቅመኝ መረጃ ነው። በምን መንገድ ማጣራት እንዳለብኝ አላውቅም፣ ግን ለማወቅ ቆርጬ የተነሳሁ። ወዲያው ናኦድ ጋር ደወልኩ። አነሳልኝ። የት ነህ ስለው እዛው ካፌ ጋር ነኝ አለኝ። መጣው ጠብቀኝ ብዬ ወደዛው ሄድኩኝ። እንደደረስኩኝ ቆሞ ተቀበለኝ። ቀጥታ ወደ ጥያቄ ነው የገባሁት። ዛሬ የመጨረሻ ንግግራችን ሊሆን ይችላል። እጅህ ላይ ያለው ጠባሳ ምንድነው አስረዳኝ አልኩት። ፊቱ ላይ ድንጋጤ እየታየ ቀጠለ። ውድና የተከበራችሁ የምስኪ ዩቲዩብ ቻናል ተከታታዮች ክፍል 7 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ክፍል እስከምንገናኝ ድረስ በያላችሁበት ቀንና ሌላችሁ ሸጋ ይሁንልኝ።